ዶክተር ደሳለኝ ጫኔ ዳንኤል ክብረት ያልተማሩና ያገዛዙ የጦር ፕሮፓጋንዲስት በመሆናቸው የኢቢሲ ቦርድ ሰብሳቢ ሆነው መሾማት እንደሚቃወሙ ገለጹ። አብይ አህመድ የጦርነት ፕሮፓጋንዳ ስራቸውን በሚገባ የሚሰሩላቸውን ዳንኤል ክብረትን በዛሬው ዕለት በፓርላማው ፊት አስቀርበው ኢትዮጵያ ቴሌቪዥን የቦርድ ሰብሳቢነት አሹመዋል። ይህ ሹመት ለአብይና ለዳንኤል ትልቅ ትርጉም አለው የሚሉ ሰዎች አብይ በቀጣይ ለሚያነሱት ጦርነት ዳንኤል የሚዲያውን የጦር አዝማችነት በጭፍኑ እንዲመሩላቸው አስበው ነው ይላሉ። ታዲያ የፓርላማው የህዝብ ድምጽ ሆነው ከገቡ 2 እና 3 ሰዎች መካከል አንዱ የሆኑት ዶክተር ደሳለኝ ዳንኤል ክብረት ከአዲስ አበባ ዲግሪ ያላቸው ተብሎ መገለጹ ትክክል አይደለም፣ መቼና እንዴት ዲግሪውን እንዳገኙት በግልጽ መቀመጥ አለበት በማለት የዳንኤልን አለመማር የሚያጋልጥ ንግግር አድርገዋል። አያይዘውም ዳንኤል ያገዛዙ የጦር ፕሮፓጋንዳ ናቸው፣ ፓትርያርኩን ጭምር ያዋረዱ ክብር የሌላቸው ሰው ናቸው። ዳንኤል የጦርነት ጉዳይ ላይ የሚሰሩ እንደመሆናቸው የኢትዮጵያ ህዝብ በገንዘቡ የሚያስተዳድረውን ኢቢሲ በቦርድ ሊቀመንበርነት ሊመሩ አይገባም ሲሉ ተቃውመዋል። በተደጋጋሚ ማየው ስለሆነ ምንም እንኳን ይሄ ተርም ያለቀ ቢሆንም ለወደፊት ተሿሚዎች ሲቀርቡ እዚህ ምክር ቤት ላይ ይሻሻል ብዬ ማስበው አንድ ጉዳይ የተሿሚዎች ፕሮፋይል ሲቀርብ ዲቴል አይደለም። ለምሳሌ የተላከልንን ዘግይቶም ቢሆን የተላከልንን ፕሮፋይል እያየሁት ነበር። አንዳንዶቹ ትምህርታቸውን መቼ እንኳን እንዳጠናቀቁ አይገልጽም እና ቢቻል ምክር ቤቱ ስታንዳርድ አውጥቶ የሲቪ የፕሮፋይል በደንብ እንትን ብሎ መቼ ተወለደ፣ የተወለደ ትምህርታቸውን የመጀመሪያ ደረጃ ጀምሮ እስከ ዩኒቨርሲቲ መቼ የታጠናቀቁ የስራ ልምድስ የት ተቋማት ከመቼ እስከ መቼ መሩ ቢለው ዲቴል ሆኖ መቅረብ አለበት ብዬ አስባለሁ። ለምሳሌ የተከበሩ ዳንኤል ክብረት ተብሎ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በቋንቋና ስነ ጽሁፍ ይላል። መቼ እንዳገኙት የሚገልጽ ነገር የለም። 4 ወይ 5 ተሿሚዎች አሁን ከቀረቡት ውስጥ ከነ ዶክተር ጌታቸው ውጭ በዚህ ዓመተ ምህረት ከዚህ ዲግሪ ያገኙ ተብሎ ማይገለጽበት ለምንድን ነው? መንግስት በሚያቀርባቸው ሰዎች የትምህርት ማስረጃ መተማመን የለውም ወይ የሚል ነገር ማንሳት ፈልጋለሁና እንደው ይሄ ቢታር ያን ካልኩ በኋላ በብዙዎቹ ተሿሚ እንዲሆኑ በቀረቡት ላይ አስተያየት መስጠት በፈልግም ጊዜ ለመቆጠብ በሰብሳቢ ሆነው እንዲመሩ በቀረቡት በዳንኤል ክብረት በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞዬን ማሰማት ፈልጋለሁ። አንደኛ የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረጅም ጊዜ የምናውቃቸው ናቸው። ለአንዳንዶቻችን በወጣትነት ጊዜያችን ጽሁፋቸውን እያነበብነ የተማርንባቸው እንዳሪያ ምንቆጥራቸው የነበሩ ሰው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥን በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ይህ ጉዳይ ባይዘወይ የኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀቡ ብሎ መግለጫ ያወጣባቸው ናቸው። እሱ ብቻ አይደለም። በሰሜኑ ጦርነት ወቅት ሁላችንም የነበርንበት አሰላለፍ ይታወቃል። በዛ ወቅት የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምእመኑ ድህነት ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ 10 ብር በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ እንደዚህ አይነት አወዛጋቢ ሰዎች
በቦርድነት እና በቦርድ አባልነትም በቦርድ ሰብሳቢነትም ከሚመሩት ይልቅ ሁሉንም የሚያስማሙ እኔ ለምሳሌ ዶክተር ጌታቸው ድንቁን ስልጠናም ለዚህ ምክር ቤት አባላት ሰጥተዋል። በጣም ካፔብል የሆኑ ናቸው። የፖለቲካ አፊሊዬሽናቸውን አላውቅም። በሙያቸው ብቻ ግን እሳቸው ሰብሳቢ ቢሆኑ ፈልጋለሁ። በግል እንደሳቸው አይነት ምሁራዊ ካባቸው የሚያመዝን ከአወዛጋቢነት የራቁ ሰዎች እንዲደረጉ ፈልጋለሁ። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሆኖ በኢትዮጵያውያን ማህበራዊ ትስስር ከማጎልበት ይልቅ ማህበራዊ ትስስራቸው እንዲላላ በሃይማኖት፣ በብሔር፣ በፖለቲካ አቋማቸው አወዛጋቢ ስለሆኑ የተከበሩ ዳንኤል ክብረት በአማካሪነት መሾማቸውን የምቃወም መሆኔን ለመግለጽ ነው።